ውድ የቻናላችን ተከታታዮች ዛሬ በኢትዮጵያ ዘመናዊ ታሪክ ውስጥ የተከሰቱ ሁለት አንገብጋቢ ጉዳዮችን እናያለን። እነዚህ ጉዳዮች የቀይ ኮከብ ወታደራዊ ዘመቻና የ1977 ረሃብ በኢትዮጵያ ለምን እንደተከሰቱ፣ ለምን እንደከሸፉና የኢትዮጵያን ታሪካዊ ቅርጽ እንዴት እንደቀየሩ እናይበታለን። የ1977 ረሃብ በህዝብ ላይ ያደረሰውን ጉዳት ከማየታችን በፊት አስቀድመን የቀይ ኮከብ ዘመቻንና ውጤቱን በደንብ መቃኘት ይገባናል። ደኔ በለው በለው ደኔ በለው በለው ደኔ በለው በለው ደኔ በለው በለው በያዝከው ምንሽር በተወለወለው በያዝከው ምንሽር በተወለወለው። የቀይ ኮከብ ዘመቻ በደርግ ወታደራዊ መንግስት አማካኝነት የታወጀ ወታደራዊ ዘመቻ ሲሆን የተጀመረው በየካቲት 1974 ዓ.ም። ደርግ የማርክሲስት ሌኒኒስት አይዲዮሎጂንና የሶቪየት ህብረትን ወታደራዊ ዶክትሪኖች መሰረት በማድረግ ዘመቻውን ቀይ ኮከብ ብሎ ሰየመው። ደርግ ለዚህ ትልቅ ወታደራዊ ዘመቻ ከ300 እስከ 500 ሚሊዮን የኢትዮጵያ ብር እንደመደበ ከአንዳንድ መረጃዎች ያገኘናቸው መረጃዎች ይጠቁማሉ። ደርግ ይህን ወታደራዊ ዘመቻ ሻዕቢያን ከኤርትራ ምድር ጠራርጎ ለማስወገድና የኤርትራን አካባቢዎች ከጦርነት ነፃ የማድረግ ስትራቴጂዎችን ቀይሶ ነበር ይህንን ዘመቻ ያወጀው። ደርግ በዚህ ዘመቻ ከ120 ሺህ እስከ 150 ሺህ የሚደርሱ ሰራዊቶችንና በርካታ ክፍለ ጦሮችን ለውጊያ አዘጋጅቶ ነበር። የሶቪየት አማካሪዎች በርካታ ታንኮችና የአየር ድጋፍ የሚሰጡ የጦር አውሮፕላኖች በዚህ ዘመቻ ላይ ተሳትፈዋል። ነገር ግን ወታደራዊ ዝግጅቱ ከፖለቲካዊ ጣልቃ ገብነት ጋር የተሳሰረ መሆኑ የዘመቻው እቅድ የተሟላ ዕውቀትም ሆነ ልምድ በሌላቸው የሶቪየት አማካሪዎችና ኢትዮጵያዊ ጄኔራሎች አማካኝነት መነደፉ በወታደራዊ አቋም ዙሪያ የነበረውን ወቅታዊ ሁኔታ ያላገናዘቡ የጦር ስትራቴጂዎች መቀየሳቸው ተቀይሰው ስራ ላይ መዋላቸው ዘመቻው የተፈለገውን ውጤት እንዳያመጣ አድርጓል። ሻዕቢያም ይህን ለመቋቋም የበኩሉን ዝግጅት አድርጓል። በደርግ ሰራዊት ውስጥ ሰላዮችን አሰማርቶ ዘመቻው መቼ እንደሚጀመር ለዘመቻው የተደረጉ ዝግጅቶችንና የተነደፉ የጦር ስልቶችን አስመልክቶ የተሟላ መረጃ ካገኘ በኋላ አስቀድሞ ተዘጋጅቶ ለመጠበቅ ችሏል። የሻዕቢያ ተዋጊዎች በቁጥር ጥቂት ቢሆንም ከአካባቢያቸው ህዝብ ድጋፍ ያገኙ ስለነበር ከደርግ ሰራዊት በተሻለ አካባቢውን በሚገባ ስለሚያውቁ ግሩም የሽምቅ ውጊያ ስልቶችን በመካናቸውና ህወሓት ወይም ህዝባዊ ወያኔ ሓርነት ትግራይ ከተሰኘው ግንባር ጋር ህብረት መፍጠራቸውና በደርግ ወታደራዊ መዋቅር ውስጥ ካሰማሯቸው ሰላዮች ያገኟቸውን መረጃዎች ተንተርሰው የቅድመ መከላከል ዝግጅት በማድረጋቸው ደርግ የዘመቻውን ግብ እንዳያሳካ አደናቅፈውታል። በዚህ ዘመቻ ከ2000 እስከ 3000 የሚደርሱ የህወሓት ታጣቂዎች ከሻዕቢያ ጎን በመሰለፍ የደርግን ጦር ተዋግተዋል። በጣም የሚያሳዝነው ይህ እጅግ ብዙ ሚሊዮን ገንዘብ የፈሰሰበት ዘመቻ ሳይሳካ በመቅረቱ የደርግን ጦር አዛዦች፣ ወታደሮችና የጦር ሰራዊት አባላቱን ሞራል ክፉኛ ነክቷል፣ ቅስማቸውንም ክፉኛ ሰብሯል። ኢትዮጵያ እስካሁን ካካሄደቻቸው ወታደራዊ ዘመቻዎች እንደዚህ ዘመቻ ብዙ ገንዘብ አፍስሳበት ባታውቅም ዘመቻው ሳይሳካ በመክሸፉ በሀገሪቱ የፋይናንስ አቅም ላይ እጅግ ከፍተኛ ከስረት አስከትሏል። ይህ ዘመቻ
ለምን ዓላማውን ሳያሳካ ከሸፈ ለሚለው ጥያቄ መልስ የሚሆኑ በርካታ ምክንያቶች ቢኖሩም ጥቂቶቹን ለአብነት ያህል እንመልከት። በዘመቻው ላይ የተሳተፉት ክፍለ ጦሮች አዳዲስ በመሆናቸውና ተዋጊዎቹም የልምድ ማነስ ያለባቸው በመሆኑ የኤርትራን አየር ንብረት በሚገባ ባለመላመዳቸውና የሻዕቢያን ተለዋዋጭ ባህሪያት ተጠንቅቀው የማያውቁ መሆናቸው፣ ለሰራዊቱ ስንቅና ቀለብ ተሟልቶ ስለማይቀርብ ለሰራዊቱ ድጋፍ የሚሰጡ ረዳት ጦሮች ባለመመደባቸውና በሰራዊቱም ዘንድ የሰው ኃይል እጥረት መከሰቱ፣ በጦር ሰራዊቱ መካከል የቅንጅት ችግር መኖሩ የወታደራዊ ሚስጥር አጠባበቅ አለመኖር፣ በተለይ ደርግ ይከተል በነበረው የሶስት ማዕዘን አሰራር ጉዳዩ ከሚመለከታቸው የጦር አዛዦች ውጪ የሲቪል ባለስልጣናትም ወታደራዊ ሚስጥሮችን እንዲያውቁ መደረጋቸውና በዚህም ሳቢያ የሚስጥር መባከን አጋጥሞ ሚስጥሮች በቀላሉ ለሻዕቢያ መድረሳቸው፣ የውጊያ ስትራቴጂው ኤርትራ ውስጥ በነበሩና የጦር ሰራዊቱንም ሆነ የሻዕቢያን ነባራዊ ሁኔታ ጠንቅቀው በሚያውቁ ጄኔራሎች ከመነደፍ ይልቅ ካርታ ብቻ እያዩ በሚነድፉ እንዲሁም የጦር ሰራዊቱንም ሆነ የሻዕቢያን ባህሪም ይሁን የኤርትራን ጂኦግራፊያዊ አቀማመጥ ዙሪያ አናሳ እውቀት በነበራቸው የሶቪየት አማካሪዎችና ኢትዮጵያውያን አዛዦች በመነደፉ ሻዕቢያም በደርግ ወታደራዊ መዋቅሮች ውስጥ ባሰማራቸው ሰላዮቹ አማካኝነት የተሟሉ መረጃዎችን አስቀድሞ ስለሚያገኝ ቅድመ ዝግጅት አድርጎ ዘመቻውን ለመቋቋም መቀመጡ ናቸው። በእነዚህና ሌሎች ብዙ ምክንያቶች እጅግ ከፍተኛ ሚሊዮን የኢትዮጵያ ብር የተመደበለት የቀይ ኮከብ ዘመቻ ሳይሳካ በመክሸፉ በደርግ ሰራዊት ላይ ሽንፈትና እልቂት ሊደርስበት ችሏል። በተቃራኒውም የሻዕቢያና ህወሓት ኃይሎች ድል ተቀናጅተው በምርኮ ተንበሽብሸዋል። ደርግ የናቅፋን ስትራቴጂካዊ ስፍራዎች ከሻዕቢያ ስለቅቆ በመቆጣጠር የሻዕቢያን አከርካሪ ለመስበር ይህን ግዙፍ ዘመቻ ከፍቶ ቁልፍ የሆኑ የናቅፋ ስፍራዎችን ተቆጣጥሮ ነበር። እንደውም ናቅፋን ለመቆጣጠር 7 ኪሎ ሜትር ቀርቶት ሻዕቢያም ናቅፋን ትቶ ወደ ሱዳን ለመሸሽ መዘጋጀቱ ይነገራል። ነገር ግን ረዳት የሚሆን ተጠባባቂ ጦር አለመመደቡ፣ በዚህ የተነሳም በሰራዊቱ ዘንድ የሰው ኃይል እጥረት መከሰቱና ባልታወቀ ምክንያት ዘመቻው እንዲቆም መወሰኑ ተዳክሞ የነበረው ሻዕቢያ በህወሓትን እየታገዘ ነፍስ እንዲዘራና የመልሶ ማጥቃት ውጊያ አካሂዶ ናቅፋን መልሶ በመቆጣጠር የደርግን ጦር እንዲያሸንፍ አስችሎታል። በኋላም ዘመቻው ለምን እንደከሸፈ የሚመረምር ኮሚቴ ተቋቁሞ ከተመረመረ በኋላ ብርጋዴር ጄኔራል ጌታቸው ሽበሽን ጨምሮ ለሽንፈቱ ተጠያቂ ናቸው የተባሉ አንዳንድ ጄኔራሎች ተረሽነዋል። ይህ እርምጃ የሰራዊቱን ሞራል ከመንካት ባለፈ በጦር ሰራዊቱ ዘንድ ድንጋጤን፣ ፍርሃትንና ሽብርን ፈጥሯል። የሰራዊቱን የውጊያ ሞራል ቀንሷል። በዚህ የተነሳም የተወሰኑ የሰራዊቱ አባላት በሚያገኙት አጋጣሚ ለሻዕቢያ እጃቸውን እየሰጡ ጦሩን በመክዳት ከሻዕቢያ ጋር ተቀላቅለዋል። ብቻ የቀይ ኮከብ ዘመቻ መክሸፍ የጦር ሰራዊቱንና ተስፋ ጥሎ የነበረውን የኢትዮጵያ ሕዝብ ክፉኛ አሳዝኗል። ይሄ በ1974 ተጀምሮ በነሐሴ 1974 ዓ.ም የተጠናቀቀው የቀይ ኮከብ ዘመቻ የታለመለትን ግብ ሳይመታ የበላይ አካላት በነደፉት የተሳሳተ የውጊያ ስትራቴጂ ሳቢያ የኢትዮጵያን ጦር ለሽንፈት ሻዕቢያን ደግሞ ለድል አብቅቶታል። ውድ የቻናላችን ተከታታዮች፣ ስለዚህ ዘመቻ ታሪክ የተሟላ እውቀት ማግኘት ከፈለጋችሁ የበዓሉ ግርማን ኦሮማይ መጽሐፍ እንዲሁም የደርግ ጦር አዛዦች የነበሩት ብርጋዴር ጄኔራል ውበቱ ጸጋዬ የጻፉትን ሁሉም ነገር ወደ ሰሜን ጦር ግንባር፣ ሻለቃ ንጋቱ ቦጋለ የጻፉትን የነበረውን እንዳልነበር፣ የብርጋዴር ጄኔራል ኃይሉ በረዋቅ የጻፉትን ወታደሮች ነበርን ለኢትዮጵያ የሚሉትን
እና የብርጋዴር ጄኔራል ተስፋዬ ሀብተ ማርያም የጦር ሜዳ ውሎ ከምስራቅ እስከ ሰሜን የሚሉና ሌሎች መጽሐፎችም ብታነቡ እኔ ከተረኩት የበለጠ ሙሉ መረጃ ታገኛላችሁ። በዚህ ዘመቻ ከደርግ ሰራዊት በኩል ከ15,000 እስከ 20,000 የሚደርሱት ሞተዋል። ከ20,000 የሚበልጡት ቆስለዋል። ከ5,000 እስከ 7,000 የሚደርሱት ደግሞ በጠላት ተማርከዋል። ከሻዕቢያ በኩል ከ3,000 እስከ 5,000 የሚደርሱት ሲሞቱ ከ5,000 እስከ 7,000 የሚደርሱት ቆስለዋል። በጣት የሚቆጠሩት ጥቂቶቹ ደግሞ በኢትዮጵያ ጦር ተማርከዋል። ከዚህ በተጨማሪም ከ40,000 እስከ 60,000 የሚደርሱ ሰላማዊ ሰዎች ሞተው ከ70,000 እስከ 100,000 የሚደርሱት ቆስለዋል። ከ500,000 እስከ 700,000 የሚደርሱት ከቤት ንብረታቸው ተፈናቅለዋል። ዘመቻው የአገሪቱን የፋይናንስ አቅም አናግቷል። ኢኮኖሚውን አድቅቋል። በብዙ ሺህ የሚቆጠሩ ሰላማዊ ሰዎችን ለሞትና ስደት ዳርጓል። እናም ይህ ዘመቻ እንደታሰበው ሳይሆን ቀርቶ የኢትዮጵያን ጦር ለሽንፈት ሻዕቢያን ደግሞ ለድል አበቃ። ከዚህ ዘመቻ መክሸፍ በኋላ የደርግ ጦር እየተዳከመ በመሄዱ ሳቢያ ለደርግ መንግስት ውድቀት የመጀመሪያው ምዕራፍ አሁን ደግሞ የቀይ ኮከብ ዘመቻን በዚህ መልኩ ካየን የ1977ቱን ድርቅና ረሃብ አስመልክቶ ደግሞ ያለውን ታሪካዊ መረጃ እንመለከታለን። በሀገራችን ኢትዮጵያ ታሪክ ውስጥ በ1977 ዓመተ ምህረት የተከሰተው ረሃብና ድርቅ አስከፊ የሞት ጥላን ያሳረፈና እንዲሁም ጥቁር ነጥብና አሻራን ጥሎ ያለፈ ነው። በዚህ የረሃብና ድርቅ መከሰት የወሎ፣ የትግራይ፣ ሰሜን ሸዋ ክፍለ ሀገሮችና አንዳንድ የኤርትራ ስፍራዎች ይበልጥ ተጠቅተዋል። ለዚህ ረሃብ መከሰት ብዙ ምክንያቶች ቢቀርቡም ጥቂቶቹን ብቻ መመልከት በቂ ነው። በብዙ አካባቢዎች ዝናብ በመቆሙ ምክንያት በተፈጠረው ድርቅ አርሶ አደሮች እህል ማምረት በማቆማቸውና የሰብል እጥረት መፈጠርን ማስከተሉ በሰሜን ኢትዮጵያ በመንግስትና በኤርትራና ትግራይ ክፍለ ሀገሮች በመንግስት ጦርና አማጽያን መካከል በሚካሄዱ ጦርነቶች ሳቢያ የሚፈናቀለው ህዝብ እየጨመረ መሄዱ፣ በወቅቱ በተነደፈው የግብርና ፖሊሲ በርካታ አርሶ አደሮች በግል መሬታቸው ማረስ ትተው በመንግስት ማሳዎች ላይ እንዲሰሩ በመገደዳቸው የእህል ምርት እጥረት መፈጠሩ፣ ደካማ የአስተዳደር ፖሊሲ ተነድፎ ስራ ላይ መዋሉ ለረሃቡ መከሰት መነሻ ምክንያቶች ሆነዋል። በወቅቱ ኢትዮጵያን ያስተዳድር የነበረው የደርግ መንግስት ከተጨባጭ እውነታዎች ይልቅ የፖለቲካ አይዲዮሎጂዎች ላይ ብቻ ተመስርቶ ስትራቴጂዎችን መቀየሱ፣ ከልማት እንቅስቃሴዎች ይልቅ ለወታደራዊ ነገሮች የበለጠ ትኩረት መሰጠቱ፣ ሙስናና ብልሹ አስተዳደር መስፈኑና የመሳሰሉት ለረሃቡ መከሰት ሌሎች ምክንያቶች ናቸው። የሰብአዊ እርዳታ ተቋማት በረሃብ ለተጎዱ ወገኖች እርዳታ እንዳያደርሱ በመንግስት መገደባቸው፣ የምግብና የመድኃኒት አቅርቦት ለፖለቲካ ፕሮፓጋንዳ መሳሪያነት መዋላቸውና በዚህ የተነሳም እርዳታ ማግኘት የሚገባቸው ወገኖች ሳያገኙ በመቅረታቸው በረሃቡ ለመርገፍ በቅተዋል። በዚህ ረሃብ ሳቢያ ከ500,000 እስከ 1 ሚሊዮን የሚደርሱ ዜጎች እንደ ቅጠል ረግፈው ሞተዋል። በሚሊዮን የሚቆጠሩት ወደ ምዕራባዊ የኢትዮጵያ ስፍራዎችና እንደነ ሱዳን፣ ጅቡቲ፣ ሶማሊያ ባሉት ጎረቤት ሀገራት ለመሰደድ በቅተዋል። በወቅቱ የነበረው የደርግ መንግስት በ1965 ረሃብ ተከስቶ በነበረበት ወቅት የአፄ ኃይለ ሥላሴ ባለስልጣናት እንዳደረጉት ረሃቡን አልደበቀውም። ግን ይፋ ያወጣው ዘግይቶ ስለነበረ እና ለተጎጂዎቹ እርዳታ በፍጥነት እንዳይደርስና በዚህ ጦስም ተጎጂዎች ለሞትና መፈናቀል ተዳርገዋል።
በተጨማሪም በረሃብ የተጎዱ ዜጎችን ከትውልድ ቀያቸው አስነስቶ ወደ ሌላ ስፍራ ሄደው እንዲሰፍሩ አድርጓል። ደርግ ለረሃብተኞች የሚሰጠውን እርዳታ ለፖለቲካ ማስፈጸሚያ ዓላማው ስለተጠቀመበትና ለረሃብተኞች የእርዳታ ቁሳቁሶች ለረሃብተኞች በበቂ መጠን ባለመሰራጨታቸው ሊረዱ የሚገባቸው ዜጎች ሳይረዱ ለሞትና ስደት ተዳርገዋል። ጆናታን ዲምቢልቢ የተሰኘው የቢቢሲ ጋዜጠኛ ረሃብ በትቡ በተከሰተባቸው ስፍራዎች ሄዶ በረሃብ የተጎዱ ዜጎችንና ስፍራዎችን በቪዲዮ ከቀረጸ በኋላ ፊልሙ ቢቢሲን ጨምሮ በመቶዎች በሚቆጠሩ የቴሌቪዥን ማሰራጫ ጣቢያዎች ሲተላለፍ ዓለም አቀፍ የረድኤት ተቋማት እንዲሁም የዓለም መንግስታት አፋጣኝ እርዳታ እንዲለገስ፣ ግብረሰናይ ድርጅቶች ለእርዳታ እንዲሰማሩና የኢትዮጵያ መንግስት ለእርዳታ በሩን ክፍት እንዲያደርግ አሳሰቡ፣ ግፊትም አደረጉ። በዓለም የታወቁት አንጋፋ ድምፃውያን በ1977 እንደ ኢትዮጵያ አቆጣጠር ወይም ደግሞ በ1985 እንደ አውሮፓውያን አቆጣጠር በብሪታንያ ለንደን ዌምብሌ ስታዲየም እና በዩናይትድ ስቴትስ ፊላደልፊያ የእርዳታ ማሰባሰቢያ ኮንሰርት አዘጋጁ። በዚህ ኮንሰርት እንደ ቦብ ጌልዶፍ፣ ፍሬዲ ሜርኩሪ፣ ማዶና፣ ማይክል ጃክሰን፣ ሊዮኔል ሪቼ እና ሌሎችም ከ40 የበለጡ ታዋቂ ድምፃውያን ተሳትፈውበታል። ይህም ኮንሰርት በዓለም አቀፍ ደረጃ ከ150 አገራት በላይ ያሉ 1.5 ቢሊዮን የሚሆኑ ሰዎች በቴሌቪዥንና ሬዲዮ ተከታትለውታል። በብሪታንያ ለንደን ዌምብሌይ ስታዲየም 72,000 ሰዎች ሲገኙ በዩናይትድ ስቴትስ ፊላደልፊያ 89,000 የሚሆኑ ሰዎች ተገኝተዋል። በሁለቱ ሀገራት በተካሄዱ ኮንሰርቶች በአጠቃላይ ከ160,000 የሚበልጡ ሰዎች ተገኝተዋል። በሁለቱም ኮንሰርቶች ከ100 ሚሊዮን የአሜሪካን ዶላር በላይ ገንዘብ ተሰብስቦ በረሃብ ለተጎዱ ዜጎች ተለግሷል። በዚህ ኮንሰርት ላይ እንደ ማይክል ጃክሰን እና ሊዮኔል ሪቼ ያሉ የዓለማችን አንጋፋ ድምፃውያን ዊ አር ዘ ወርልድ የተሰኘውን ዋና ዜማ ጨምሮ በረሃቡ ማዘናቸውን የሚገልጹ በርካታ ዜማዎችን በግልም ሆነ በህብረት አዚመዋል። ከዓለም አቀፉ እርዳታ በኋላ ቀድሞ የነበረው ዝናብ ድጋሚ መዝነብ በመጀመሩ ዓለም አቀፋዊ እርዳታዎች በብዛት በመጉረፋቸውና የኢትዮጵያ ሕዝብም ለረሃብ ተጎጂዎቹ የአቅሙን ያህል መለገስ በመጀመሩ ረሃቡ ሊቆምና ተጎጂዎችም ከጉዳታቸው ሊያገግሙ ችለዋል። ይሁን እንጂ የኢትዮጵያ ሕዝብ የዓለም ሀገራትና መንግስታት ከረሃቡ መከሰት በኋላ በደርግ መንግስት ላይ ጥላቻ ስላደረባቸው አገዛዙ የማያፈናፍን በጭካኔና አምባገነንነት ላይ የተመሰረተ ነው ወደሚል ድምዳሜ በመድረሳቸው በኢትዮጵያ ውስጥ የተቃውሞ እንቅስቃሴዎች አየሉ። ዓለም አቀፉ ማህበረሰብም ደርግን አወገዘው። ዋይ 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 ሲሉ የረሃብን ጉንፋን ሲስሉ ያዘንኩኝ በዓይኔ አይቼ ምን ላድርግ አለፍኳቸው ትቼ። ዋይ 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 ሲሉ የረሃብን ጉንፋን ሲስሉ ያዘንኩኝ በዓይኔ አይቼ ምን ላድርግ አለፍኳቸው ትቼ። ውድ የቻናላችን ተከታታዮች የቀይ ኮከብ ዘመቻ መክሸፍና በ1977 በኢትዮጵያ ረሃብ መከሰቱ ኢትዮጵያ በደርግ ዘመን
በጦርነትና ረሃብ ያሳለፈችውን ስቃይ ስንገነዘብ የሁላችንም ልብ ይታመማል፣ ያዝናል። ግን ይህ ታሪክ የተዘጋጀበት ዓላማ ጥላቻን ለማስተማር አይደለም። ከዚያ ይልቅ ቀጣዩ ትውልድ የቀደሙት መንግስታት ከሰሯቸው ስህተቶች ተምሮ ትምህርት እንዲወስድና እሱም ያንን ስህተት ደግሞ እንዳይሰራና ይልቁንም ከበፊቶቹ መንግስታት የተሻሉ መልካም ስራዎችን እንዲሰራ ለማበረታታት ነው። ነፍኳቸው ብቼ ዋይ 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 ሲሉ የረሃብን ጉንፋን ሲይዘው ያዘንኩኝ ባይኔ አይቼ ላደርጋለፍኳቸው ብቼ። ውድ የቻናላችን ተከታታዮች በቀረቡት ታሪካዊ ዘገባዎች እንደተደሰታችሁ ተስፋ እናደርጋለን። ፕሮግራማችንን ከወደዳችሁትና በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ እንዲሁም ሰብስክራይብ ያላደረጋችሁ የደወሏን ምልክት ተጭናችሁ ሰብስክራይብ አድርጉ፣ ላይክም አድርጉ፣ ሼር እያደረጋችሁም ለሌሎች አዳርሱ። በኮሜንት መስጫ ቦታ ላይ ሐሳብ አስተያየታችሁን ስጡ። እስካሁን ስለተመለከታችሁ እያመሰግንን በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን። ዋይ ዋይ ሲሉ የረሃብን ጉንፋን ሲስሉ ያዘንኩኝ ባይኔ አይቼ ምን ላድርግ አለፍኳቸው ትቼ ዋይ 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 ሲሉ የረሃብ